ምንድነው የሆነው? እርሶን ለምን መረጡ? በአስመራጭነትም በመራጭነትም በታዛቢነትም ተሳትፋቸዋል በሚል የመንግስት የጸጥታ ኃይሎች በወሰዱት እርምጃ በርካቶች መገደላቸው፣ ጾታዊ ጥቃት መድረሱን፣ የደረሰ የጤፍ ሰብል ላይ ሁሉ እሳት እንደተለቀቀበት ሰምተናል። ብዙ መረጃ ሰብስበናል። በፎቶ አስደግፈን መረጃውን አሰራይተናል። አቶ አበበም አጠቃላይ መረጃውን አካፍሉናል። ምንድን የሆነው? እስቲ በእርሶ በኩል አጭር ነገር ይበሉን። በዘይሴ ልዩ ምርጫ ክልል ስድስተኛው አጠቃላይ ሀገራዊ ምርጫ ጀምሮ ያው የዘይሴ ህዝብ ወይም ብሔረሰብ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማን ያው የመረጠበት ሁኔታ አለ። ምርጫውን ካሸነፍን በኋላ የአካባቢው የጋሞ ዞን እንግዲህ ዘይሴን ብሔረሰብ በቅኝ ግዛት በሚባል ልክ እያስተዳደረ ያለው የዘይሴን ማህበረሰብ ሀብት እየበዘበዘ ያለው ከዛም ባለፈ በቆሎ፣ ማሽላም፣ ሙዝ እነዚህን ሙሉ በሙሉ ያው ሀብቱን እየተጠቀመ ያለው የጋሞ ዞን ብልጽግና ፓርቲ በቀጥታ ክስ መስርቶብናል። ምርጫ የተሸነፍነው በማጭበርበር ነው የሚል ማለት ስለተጭበረበርን ተሸንፈናልና ብሎ ክስ አቅርበዋል። መጨረሻ ላይ ውሳኔ ተሰጥቶበታል። ውሳኔው የዘይሴ ኢዜማ ፓርቲ አሸናፊ መሆኑ ተገልጿል። ይሄ የተገለጸው በቀን 10 ነው ማለት ልክ በሰኔ 11 ማለት በሰኔ 11 በቀጥታ ከአርባ ምንጭ ዙሪያ ወረዳና ከገረሴ ዙሪያ ወረዳ በቀጥታ መደበኛ ፖሊሶችና ልዩ ኃይል ተቀላቅሎ የዘይሴ ዳምብላ አካባቢ ከብት በቀጥታ የመንጠቅና መንዳት እንደዚሁም ዘረፋዎች ተካሂደዋል ማለት ነው። በዛ ዘረፋ ውስጥ እንግዲህ ቀጥታ የዘይሴ ዳምብላ አካባቢ ህዝብን ወደ 8 ሰዎች በቀጥታ በጥይት ተኩሰው የገደሉበት ሁኔታ አለ። ቀጥሎም ደግሞ እናቶችን የደፈሩበት ሁኔታ አለ። ከዛ ባለፈ ደግሞ ያው ሟቾች እስከ ትናንትናው ዕለት 12 ሟቾች ነበሩ። ዛሬ ላይ ደግሞ ዘይሴ ውዘቃ በሚባል ሰፊ ቀጠና አለ። ከተማ ነው። ኦሬዲ ማዘጋጃ ቤታዊ አገልግሎት ያለበት ከተማ ነውና እዛ ገብቶ በማለዳ አጠቃላይ ከተማውን ዙር ይዞ ቶክስ ከከፈቱ በኋላ ህዝቡ በተኛበት ቶክስ ከፍተው ብዙዎችን ያው ከየቤት እያወጡ የረሸኑበት ሁኔታ አለ። ወደ ማሳ አካባቢ የሄዱትንም በዛው የረሸኑበት ሁኔታ አለ። ብዙዎች አሁን ጠፍተዋል። ድምጻቸው አይሰማም፣ ስልካቸው አይሰራም። በአጠቃላይ አሁን በእጃቸው አስክሬን ቀብረናል ያሉት 5 ሰዎችን ዛሬ ላይ ቀብረዋል። በጥቅል 17 ሰዎችን ከሰኔ 11 እስከ ሰኔ 17 እስከ ዛሬ 2 ድረስ ገለውብናል ማለት ነው። ይህንን ምናልባት ለእርሶም ጭምር የተከፈለ ዋጋ ነውና አዲስ አበባን ወርሶ ያሉት ወደዛ መሄድ አልቻሉም እና እንደው ድርጊቱ እንዲቆም ድርጊት ፈጻሚዎችም ተጠያቂ እንዲሆኑ ያደረጋችሁት እንቅስቃሴ ያለ? ኢዜማ አንድ አንቀጽ አንድ መስመር እንኳን በጉዳዩ ላይ ያወጣው መግለጫ የለም። እንደው ከሚመለከተው አካል ጋር በመነጋገር ችግሩን ለማስቆም ያደረጋችሁ ጥረት አለ? እንግዲህ በእኛ በኩል ዘይሴ ኢዜማ ማዕከላዊ ጽሕፈት ቤት አለ ከታች። ማዕከላዊ ጽሕፈት ቤት ቢፈርስም አመራሮቹ አሉና እነዛ በበኩላቸው ይህን ድርጊት በአጠቃላይ የተፈጸመባቸውን በደል በጽሁፍ በደብዳቤ መልክ ያው ልከዋል። እነዚህን ያው እንግዲህ እስካሁን 3 ደብዳቤዎች ከዛ በኋላ ብቻ የመጡ አሉ። እነዛን አስገብተናል ለኢዜማ ፓርቲ፣ ለኢትዮጵያ ብሔራዊ ምርጫ ቦርድ፣ ለኢትዮጵያ ሰብአዊ መብቶች ኮሚሽን እንዲሁም ለኢትዮጵያ ሰላም ሚኒስቴር ጽሕፈት ቤትና ለራሱ ለዋናው የብልጽግና ፓርቲ ዋና ጽሕፈት ቤት አቅርበ ነው። ምን ምላሽ ተሰጣችሁ? ይሄ ሁሉ ሰው ያለቀ ምንም የተወሰደ እርምጃ የለም። እስካሁኑ ሰዓት ድረስ ሰው በጫካ ነው ያለው። አስክሬን አንስተን መቅበር እንኳን አንችልም ብለዋል። አስክሬን እስካሁን አልተቀበረም። እንግዲህ የተወሰኑትን ዛሬ የተገደሉት እየተሯሯጡ እያነሱ የቀበሩ ያሉበት ሁኔታ አለ። እነዛም ለህይወታቸው ለነፍሳቸው እየሰጉ ያሉበት ሁኔታ አለ። በአጠቃላይ ሰው ከቤት ዛሬ ሳይንቀሳቀስ ብሏል። ከዚህ ቀደምም የነበረው በዛ ልክ ነው። በዘይሴ ዳምብላ አካባቢ
ከዛ ከግሬሳ አካባቢና ከአርባ ምንጭ ዙሪያ ወረዳ በቀጥታ ወረራ መልክ ዘይሴ ምድር አልፈው የገደሏቸውን ሰዎች አስክሬን አንገት ላይ ገመድ አሳልፈው እየጎተቱ እንዳሉ ያው ያ እንዳለ ሆኖ የዛሬው ደግሞ በዛ ልክ ተፈጽሟል። አስክሬን እስካሁን አልተቀበሩም። ያው ብዙዎች ተሰደው የሄዱ ሰዎችም በቦታ አሉ የሉም የሚታወቅ ነገር የለምና ምላሽ የተሰጠን እስካሁን የለም። ነገ ጠዋት ጨምር ወደ ሰላም ሚኒስትር እንደገና እንደምናቀና አሁንም ከአካባቢው የክልል ህዝብ የክልል ምክር ቤት ተመራጭ አሉ ከነዛ ጋር እየተንቀሳቀስንበት ያለ ሁኔታ ነው ያለ። የመጨረሻ ጥያቄ ላድርግ፣ ባጭሩ ይመልሱልኝ። ከነገ ጀምሮ እኔም ዛይሴ ነኝ የሚል የማህበራዊ ንቅናቄ እንደሚጀምር አቶ አበበም ገልጸዋል እና ይህም በተመለከተ ለአጠቃላይ ኢትዮጵያን የሚያስተላልፉት መልእክት አለ? እንደው ነገሩ የሚያሳዝን ተስፋ የሚያስቆርጥም ይመስላል እና ለነዛ ወገኖች እንደው በፍጥነት ደርሶ የቀሩትን ህይወት ማትረፍ አስፈላጊ እንደሆነ እንደው አጽንኦት መስጠት ያስፈልጋል እና እዚህ ላይ አጭር አስተያየት ስጡና ላሰናብቱ። አመሰግናለሁ። እንግዲህ ዘይሴ በኢትዮጵያ ካሉት ብሔር ብሔረሰቦች ውስጥ አንዱ ማህበረሰብ ነው ወይም ብሔረሰብ ነው። እስካሁን ድረስ ያው በጋሞ ዞን ስር ያለ አግባብ ራሱን ራስ ማስተዳደር ሲገባው ታፍኖ የኖረ ነው። የራሱ ባህል፣ ታሪክ፣ ቋንቋ እና እሴቶች ያሉት ብዙ አስተዋጽኦ ከአፄ ምኒልክ ዘመነ መንግስት ጀምሮ በአድዋ ጦርነት ከ400 ሰዎች በላይ በባህላዊ ጦር የሰለጠኑትን ልኮ ለኢትዮጵያ ነጻነት የታገለ ከ400 ሰው ውስጥ 7 ሰው ብቻ ተመልሶ ወደ አገሩ የተመለሰበት ሁኔታና ከዛ ከ300 በላይ ሰዎች ለኢትዮጵያ ነጻነት ደሙን ያፈሰሰ አጥንቱን የከሰከሰበት ታሪክ ያሳያል። ይሄ ማህበረሰብ ዛሬ ደግሞ በገዢዎች በተለይም በደቡብ ኢትዮጵያ ክልል አምባገነን በሆነ ርዕሰ መስተዳድር በየጊዜው እየተገደለ እያለቀ ያለበት ሁኔታ አለ። እንግዲህ በ5 ዓመታት ውስጥ ከ220 በላይ ሰዎች ተገለዋል። ሰሞኑን ብቻ እንግዲህ ማጥላት ይቻላል ከ11 እስከ 17 እስከ ዛሬ በዚህ ሰኔ ወር ብቻ 17 ሰዎች ተገለዋል። የጠፉት እንግዲህ ተጨማሪ ምን ያክል ተገለው እንደሆነ የምናውቀው ነገር የለም። አካባቢው ደን ነው፣ ሙዝ ነው። በዛ ስር ተገለው የወደቁበት ሁኔታ አለና የኢትዮጵያ ህዝብ እንግዲህ እንደራሱ አካል ይህንን የዘይሴን ማህበረሰብ ወይም ብሔረሰብን እንግዲህ ድምፁ ሆኖ ለኢትዮጵያ መንግስት ሆነ ለዓለም መንግስት የሚያሳውቅበት ይህንን ማህበረሰብ ከሞት እንድታደገው ይጠይቃለሁ። ይሄ ነው ያለኝ ሀሳብ። በጣም አመሰግናለሁ። የተከበሩ አቶ አብርሃም ሞሼ፣ የተከበሩ ያልኩት ብቸኛው በህዝብ ድምፅ እንደተመረጡ ስለማምን ነው። በኢሜስ ቀርበው ለሰጡት ማብራሪያ በተመልካች ስም ከልብ ነው የማመሰግነው። ዛይሴ ብሔር ተወላጆች ላይ የደረሰውን ጭፍጨፋ በተለይ ከሰኔ 11 እስከ ዛሬዋ ቀን መቀጠሉን የሚያሳዩ መረጃዎች የወጡ ነው። ይሄ ግድያ በአስቸኳይ እንዲቆም ኢትዮጵያኖች የተባበረ ድምፅ ማሰማት አለባቸው። ይህንን ነገር እኛ መውቶታችንን እንቀጥላለን። ቀርበው ለሰጡኝ ማብራሪያ መረጃም በተመልካች ስም ከልብ ነው የማመሰግነው። አመሰግናቸዋለሁ አቶ ወንድማገኝና አቶ ፋሲል፣ በጣም ከልብ አመሰግናቸዋለሁ። እሺ፣ እግዚአብሔር ይስጥልን።